በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቀን ግንቦት 15 2017 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሶማሌ ሀገረ ስብከት አስተዳደር ጉባኤ ግንቦት 8 ቀን 2017 ዓ.ም ቲቲቪ ኢትዮጵያ እንተንፈስ መርሃ ግብር ላይ በመላከ ፀሐይ ቆሞስ አባ ገብረ ጻድቅ መዝገቡ በኩል ተበድያለሁ በሚል ምክንያት በማህበራዊ ሚዲያ ሲዘዋወር የነበረው የሐሰት ክስና በሀገረ ስብከቱና በሀገረ ስብከቱ ሊቀ ጳጳስ ላይ የቀረበው ውንጀላ ሆን ተብሎ የተፈጠረ ጥፋትን በዘር ደብቆ እኩይ ተግባርን ለማከናወን የማወናበድ ስራ መሆኑን የሀገረ ስብከቱ አስተዳደር ጉባኤ አባላት በማህበራዊ ሚዲያ ሲዘዋወር የነበረውን ተመልክቶ የሚከተለው መግለጫ ሰጥቷል። አንደኛ፣ መላከ ፀሐይ ቆሞስ አባ ገብረ ጻድቅ መዝገቡ ሲናገሩ እኔ የተመደብኩት በቅዱስነታቸው ነው፣ መነሳት ወይም መሰናበት ያለብኝ ወይም የምችለው በቅዱስነታቸው ነው የሚል ሐሳብ ሲዘዋወርና ሲደጋገም የነበረ ነውና ሀገረ ስብከቱ ሕግን ያልተከተለ ሊያስመስል የሚችል ተደርጎ የቀረበው በሀገረ ስብከታችን ስር ካሉ ጥንታውያን ቤተክርስቲያናት መካከል አንዱ ርዕሰ አድባራት ወገዳማት ደብረመዊ ቅዱስ ሚካኤል ቤተክርስቲያን በሀገረ ስብከቱ ሊቀ ጳጳስ ተመርጠው የተመደቡት የደብሩ አለቃዎች ወይም አስተዳዳሪዎች ከመጀመሪያው ጀምሮ ማዕረግ የሚሰጠው በቅዱስ ፓትርያርኩ እንጂ ቦታውን የማስተዳደር የመወሰን ስልጣኑ በሕገ ቤተክርስቲያን በተቀመጠው መሰረት አጥቢያዎች ተጠሪነታቸው ለሀገረ ስብከቱ ሊቀ ጳጳስ ስለሚል እንዲሁም በቃለ ዓዋዲው አንቀጽ 44 ላይ የሊቀ ጳጳሱ ስልጣንና ተግባር በሚለው ርዕስ ስር ተራ ቁጥር 8 በሀገረ ስብከቱ ስር ለሚገኙ አድባራትና ገዳማት አስተዳዳሪዎችና ልዩ ልዩ ሰራተኞች መመሪያ ያስተላልፋል። ጥፋት ሲፈጸም የማስተካከያ እርምት ይሰጣል። ከባድ ጥፋቶችንም በሀገረ ስብከቱ አስተዳደር ጉባኤ እያየ ይወስናል ይላል። በመሆኑም የተፈጸመው ጥፋት ከባድና ውስብስብ እንደመሆኑ መጠን የተወሰደውን እርምጃ ለቅዱስነታቸው ያሳወቅን ሲሆን የሕግም ይሁን የመዋቅራዊ አስተዳደር እንዲሁም ከአሁን ቀደም ከተሞክሮም አንጻር መሰረት የሌለው ተራ አሉባልታ ራስን የማመጻደቅ መሆኑንና የቀረበ መሰረተ ቢስ ክስ መሆኑን ሊታወቅ። ሁለተኛ፣ የተባረርኩት በማንነቴ ነው፣ ምንም ጥፋት አላጠፋሁም ብለው በድፍረት ዓይንን በጨው አጥበው ለፈጸሙት ከባድ ጥፋት መደበቂያ የምንኩስና ቆብንና መስቀሉን ሽፋን አድርገው እግዚአብሔር አዳምን ወዴት ነህ ሲለው ፈራው ተሸሸኩ እንዳለው አሁንም የራስን ጥፋት ማምለጫ ዘረኝነትን አገልድመው በማህበራዊ ሚዲያ ብቅ ብለዋል። ሀገረ ስብከቱ ይህን እርምጃ ከመውሰዱ በፊት የነበሩትን የአሰራር ክፍተት እንዲስተካከል የርዕሰ አድባራት ወገዳማት ደብረመዊ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪና ጸሐፊ በሀገረ ስብከቱ አስተዳደር ጉባኤ በተደጋጋሚ የቃል ምክር ቢሰጥም በማናለብኝነት በመድረክ ሳይቀር ሳይጠነቀቁ ሀገረ ስብከቱን እየዘለፉ ከማስተካከል ይልቅ ህገወጥ አሰራር እንዲስፋፋ በልማት ሰበብ ተቀማጭ የሆነን ገንዘብ ከካዝና ያለ ውሳኔ የግዢ ስርዓትን ሳይከተሉ የሚደረገውን ሂደትና በደብሩ ያለው አሰራር በኋላ ችግር እንዳይፈጠር እንደ አባት የሀገረ ስብከቱ አስተዳደር ጉባኤ ባሉበት በተለየ ሁኔታ በጽፈት ቤቱ በኩል በአሰራር የተፈጠሩ ክፍተቶች እንዲታረሙ ጠንካራ መመሪያ ቢሰጥም አለማወቅ ደፋር ያደርጋልና የተሰጠው ምክር የቃል ማስጠንቀቂያ ከልባቸው ሳይገባ በልማት ስም ፈቃድ ሳይሰጥ ከተፈቀደ በጀት በላይ ያለ ከለካይ ዝም ብሎ እየወጣ ቢሆንም በደብዳቤ ቁጥር 2/544/94/2017 በቀን 09/01 2017 ዓ.ም የተፈቀደ በጀት አልቆ ተጨማሪ የጠየቅነው በጀት ይፈቀድልን ብለው በቁጥር 2/232/04/2017 በቀን 06/03/2017 ዓመተ ምህረት በተጻፈ ደብዳቤ ጥያቄ ተከትሎ በቀድሞ ስራ አስኪያጅ በመላከማዊ ቆሞስ አባ ጽጌ ደስታ በሚመሩት አስተዳደር ጉባኤ በኩል በውሳኔ መጀመሪያ ይሰሩበት የነበረ በጀት ማለቁ የታወቀ ስለሆነ የአፈጻጸሙ ግብረ መልስ ይቅረብ ተብሎ በቁጥር 2/338/94/2017 በቀን 26/03/2017 ዓ.ም በተጻፈ ደብዳቤ ሲጠየቁ
ምንም ምላሽ ሳይሰጡ የጽሁፍ መመሪያውን ድፍን ብሎ ቢዘገይም በተደጋጋሚ በተሰጠው የቃል መመሪያ በታዛዥነት ሳይሆን በጉትጎታ በግድ የላኩ ሲሆን የጠየቁት በጀት ፈቃድ ሳያገኝ በጀቱ ወጥቶ ስራ ላይ እየዋለ መሆኑ በጽህፈት ቤቱ ሲገለጥ በደብሩ በኩል እየተሄደ ያለው መስመር የሳተ ብልሹ አሰራር በተለይም ካህናትን በጋራና በተናጠል እየጠሩ ነፍሳችሁ በእጄ መዳፍ ላይ ነው አደብ ግዙ እያሉ በማስፈራራት ከፍተኛ የቤተክርስቲያኒቱን ሀብት በብፁዕነታቸው ስም ብፁዕ አባታችን ፈቅደዋል እያሉ ያለ ውሳኔ እንዲሁ ሀብት መውጣቱ ሲሰማ በቀን 25/04/2017 ዓመተ ምህረት የሀገረ ስብከቱ አስተዳደር ጉባኤ አስቀድሞ ምክር የቃል ማስጠንቀቂያ በኋላም በቁጥር 2/328/94/2017 በቀን 03/04/2017 ዓ.ም የተሰጠው የጽሁፍ ማስጠንቀቂያ እንዳልጠቀመ ተመልክቶ ተጨማሪ ሀብት በልማት ሰበብ እንዳይወድም በሕገ ቤተክርስቲያን አንቀጽ 52 ተራ ቁጥር 8 በየዓመቱና አስፈላጊ ሆኖ በሚገኝበት ጊዜ በሀገረ ስብከቱ ውስጥ የሚገኙት ገዳማት አድባራትና የገጠር አብያተ ክርስቲያናት እንዲሁም ልዩ ልዩ ተቋማት የፋይናንስ የንብረት አያያዝና በሂሳብ አጣሪ ኦዲተር ተመድቦ እንዲመረመር ያደርጋል የሚለው መነሻ ተደርጎ በጉባኤ ውሳኔ 3 የሀገረ ስብከቱን የሂሳብ ባለሙያዎች መድቦ በመላክ አጣርተው ያቀረቡት የሂሳብ ውጤት በቀን 20/06/2017 ዓ.ም ተመልክቶ በቀን 21/06/2017 ዓ.ም በብፁዕነታቸው በሳል አመራር ሰጭነት በደብሩ የተፈጸመው ጥፋት ከፍተኛ የሆነ የሀብት ብክነት መሆኑ እንዲታወቅ የደብሩ አስተዳዳሪ የአስተዳደር ጉባኤና የሰበካ ጉባኤ አባላት በተገኙበት የሂሳብ ሪፖርቱ በንባብ ቀርቦ በወቅቱ ሲጠየቁ ሂሳቡን እንደማያውቁትና እኔ ብፁዕነቱን ከማሳዝን ዛሬ በሞት ይሻላል ያሉ ሰው አሁን የተወሰደብኝ እርምጃ ከማንነት ጋራ በተገናኘ ነው ብለው ለማምለጥ ከመዳከር ይልቅ የፈጸሙት ከባድ የሚባል ጥፋት መነኮሰ ሞተ ማለት ነው የሚለው ቃል አምኜበታለሁ ለዓለም የሞትኩ ነኝ እያሉ ከሆነ ለምን እናት የሆነች ቤተክርስቲያንን በዚህ ልክ ሀብቷን አወደሙ? በአጠቃላይ በሀገረ ስብከቱ ሳይታወቅና ሳይፈቀድ የሕግ አሰራርን መሰረት ሳያደርግ በደብሩ የሀብት ብክነት ተፈጽሟል። የጽህፈት ቤት የአሰራር ሂደትን የግዢ ስርዓትን ሳይከተል ሀብት እንዲባክን የተሄደበት ርቀት ከፍተኛ ከመሆኑ ባሻገር በደብሩ በስተምስራቅ አቅጣጫ ለሁለገብ የገቢ ማዕከል ተብሎ ተጀምሮ የነበረው ቤት ያለማንም ፈቃድ ወደ ጽህፈት ቤትና የአስተዳዳሪ መኖሪያ ቤት አገልግሎት ሲቀየርና በጀትም ሳይፈቀድ መሰራቱ በአጠቃላይ በመላከ ፀሐይ አባ ገብረ ጻድቅ መዝገቡ የተፈጸመው ከባድ ጥፋት ከመሆኑ ባሻገር በቃለ ዓዋዲው የተቀመጠውን ዓላማና ተግባር ለማስፈጸም የሚያስችል አቅም የሌለና የቃል ምክር የጽሁፍ ማስጠንቀቂያ ደግሞም የተፈጸመው ጥፋት በሕግ ወንጀል ነክ በመሆኑ ከተቀጠሩ 6 ወራት ሳይሞላቸው በልማት ስምና ሰበብ ገቢ ሊያስገኙ የማይችሉ ነገሮች ላይ ያለ ከልካይ ከፍተኛ ሀብት በማባከናቸው በአጭር ጊዜ ይህን ካደረጉ ቢቆዩ ሌላ ውድመት ሊያስከትሉ የሚችሉ መሆኑን ተመልክቶ ከስራ አሰናብቷል። በመሆኑም ማንነትን መሰረት አድርጎ የተወሰደ ምንም አይነት እርምጃ የለም። ሁሉም በዚህ ጥፋት እርምጃ የተወሰደባቸው አገልጋዮች እርሳቸው እንደሚሉት በማንነታቸው ሳይሆን የተለያየ ብሔር ያላቸው እንጂ የአንድ ወገን ያልሆኑ በተጨማሪ ባጠፉት ጥፋት በተወሰደባቸው እርምጃ ማለትም በተሰናበቱትና ከደረጃ ዝቅ ባሉት ቦታም የተመደቡት በአስተዳደር ጉባኤ ውሳኔ መሰረት ይመጥናሉ ተብለው የታመነባቸው የትምህርት ዝግጅት ያላቸውን በስፋት ታይቶ የተወሰነ ነው። ሶስተኛ የተባረርኩት ሌሊት ነው የተባለው ከእውነት የራቀ የሰማያኑን ልብ ለመሳብ የተፈጠረ ልብ ወለዳዊ ከመሆኑ ባሻገር የስንብት ደብዳቤ የተጻፈበትና ርክክብ የተፈጸመበትን የርክክብ ቬርባል ሁኔታ ቀኑስ የሚለውን አይቶ መፍረድ እየተቻለ ጋዜጠኛዋ ጉዳዩን በሰከነ ሁኔታ ተመልክታ ማጥራት እየቻለች በዝምታ ማሳለፏ በንጽጽር መጠየቅ እየተቻለ ወግኖ የቀረበ እስኪመስል ድረስ ትኩረቱ ትርፍ ሊያስገኝ ወደሚችል አቅጣጫ አጀንዳውንም ለማጠፍ የታሰበ የሚያስተዛዝብ ሲሆን ይህን እውነት በትክክል ትረዱ ዘንድ የስንብት ደብዳቤው የተጻፈው በቀን 21/06/2017 ዓ.ም ሲሆን ርክክቡ የተፈጸመው በቀን 23/06/2017 ዓ.ም በመሆኑ
ምን ያህል ጊዜ እንዳለው ግልጽ ነውና የተወለዱበትንና ያስጌጠችዎትን ቤተክርስቲያን ወቅታዊ ግምት ለማግኘት ቤተክርስቲያንን በዚህ ልክ መበደሉ እንደጠፋው ልጅ ወደ ልቡ ሳይሆን በእኩይ ተግባሩ እንደቀጠለው ዲያብሎስ በተግባር እየመሰሉት ነውና ወደ ልቦናው እንዲመለሱ እናሳስባለን። አራተኛ የሀገረ ስብከቱ የቀድሞ ስራ አስኪያጅና የሀገረ ስብከቱ ዋና ጸሐፊ ከደረጃ ዝቅ ያሉት በማንነታቸው ነው የሚል በሬ ወለደ የነገር ማጣፈጫ እንዲሆን በማጫፈሪያነት የቀረበው በፍጹም ሐሰት ከመሆኑ ባሻገር ውክልና ሳይሰጥ ለሌላው ወግኖ እኔ አውቅልሃለሁ ማለት የዘመኑ በሽታ የተካኑበት ተግባር የኖሩት ህይወትና የተዘፈቁትበት ማንነት እንደሆነ ማሳያ ነው እንጂ ያኔ እርሶ በኃላፊነት እያሉ ያላቀረቡትን የወገንተኝነት ጥያቄ አሁን ለነገር ማጫፈሪያነት ማቅረቡ ተገቢ ያልሆነ አጉራ ዘለል ግብሮን ፍንትው አድርጎ የሚያሳይ ሲሆን የቀድሞ ስራ አስኪያጅ ቅሬታ ያላቀረቡና በነበረው አስተዳደራዊ ለውጥ እንዲሁም የቀድሞ ዋና ጸሐፊ የጤና እክል ምክንያት ባቀረቡት ጥያቄ መሰረት የተነሱ እንጂ በማንነት እንዳልሆነ አሁንም የዚህ ጉባኤ አካል ሆነን ይህን መግለጫ እየሰጠን እንደሆነ ታውቆ ከራስ ፍላጎት የመነጨ እንጂ የእውነት መሰረት የሌለው የራስ ጥፋት ከማመን ይልቅ ማደናገሪያ ለመፍጠር የተፈበረከ የሐሰት ምርት እንደሆነ ይታወቃል። በእርሳቸው ላይ አስተዳደራዊ ውሳኔ ሲፈጸምም እነዚሁ አባቶች የዚህ ጉባኤ አካል ሆነው የተወሰነ ውሳኔ መሆኑን እያወቁ ሆን ብለው ያጣንትን ጮሆ ይሄዳል እንደተባለው ሆነና ነገሩ ብስሉን ከጥሬው እውነቱን ከሐሰት እምነትን ከዘርና ሃይማኖትን ከፖለቲካ በመቀላቀል በራስ ጥፋት የበደሏትን ቤተክርስቲያን ለህዝቡ አባት የሆኑ ዘንድ ማዕረግ ለሰጡ አባት ባልተገራ አንደበት ማንነታቸውን ደብቀው እንዲህ በማለት መናገር የሚያሳየው በእውቀት በስነ ምግባር በሃይማኖት የተጎዱ ጥቅምን መሰረት ያደረጉ መሆኑን የሚያሳብቅ የአባትነት ወጉ የሃይማኖት ስርዓቱ የቀኖና ልክ የሌለው ከሁሉም የጸዱ የገንዘብ ሰው መሆናቸውን ስለሚያሳውቅ ውድ ኦርቶዶክሳውያን ይህን እውነት እንድትረዱን ይህን መግለጫ ሰጥተናል። አምስተኛ ርክክብ የተደረገው በእጁ ያለውን የጽህፈት ቤትና የመኖሪያ ቤት ንብረት እንጂ በሂሳብ ምርመራ ወቅት የተገኘው ግኝት ውጤት እንዳልሆነ ህሊናው እያወቀው ምዕመናንን ለማደናገር የውንብድና ግብሮን ፍንትው አድርጎ የሚያሳይ ተግባር ነው። ተጠያቂ መሆኑን በተሰጠው ደብዳቤ ላይ ጥፋቶ ተገልጾሎት የስንብት ደብዳቤ የተሰጠው እንጂ ከተጠያቂነት ነፃ ለመሆኑ ማስረጃ ብለው ያቀረቡት ምን ያህል የማምታታት የማጭበርበር ልምዶን የሚገልጥ ነው። የሚገርመው ግን የጋዜጠኝነት ሙያ የሚፈቅደውን ያህል ወገንተኝነትና ገለልተኛ ሳይኮን እውነታው እንዲጣራ የተሰጠውት ደብዳቤ እንዲህ ይላል ብሎ እንኳን ትንሽ መጠየቅ ያቀታል። ይህን ያህል በአንድ ወገን ብቻ ባደላ መልኩ መቅረቡ ያሳዝናል። በአስተዳደር ብልሹነት ለፈጸሙት አሰራር አስተዳደራዊ እርምጃ የተወሰደና ወንጀል የሆነውን ጉዳይ ለሚመለከተው የህግ አካል አቅርበን ሂደቱን እየተከታተልን ሲሆን እርሶ ነፃ የሚወጡት በህግ ነው እንጂ በተደበቁበት የዘር ካባ የማያመልጡና እውነቱ በወለዱት ሐሰት ሊሸፈን የማይችል በህግ አግባብ እስከ መጨረሻ ድረስ የምንሄድበት መሆኑን እንዲታወቅ። ስድስተኛ የሀገር ሽማግሌዎች ሲጠየቁ ኦሮሞ መስለውን ነበረ፣ ኋላ ስናጠናቸው አማራ ናቸውና ለዚህ ነው የተባረሩት የሚል በክቡር ስራ አስኪያጁ ሊቀ ካህናት ቀሲስ ኢዮብ ወንድሙ በኩል በቃል የተባለ ነው ሲሉ አቅርበዋል። ይህ እፍረተ የሌለው የሌባ አይነ ደረቅ መልሶ ልብ ያድርቅ የሚባለው እንደዚህ አይነቱ ሲሆን ሀገረ ስብከቱ ለሚመለከተው አካል የተወሰደው እርምጃ በደብሩ በተፈጸመው ከፍተኛ የሀብት ብክነትና ብልሹ አሰራር ምክንያት እንደሆነ የሂሳብ ሪፖርትን ግልጥ በማድረግ የተናገርን ለጠየቁን ሁሉ ያስረዳን መሆኑ እየታወቀ ለሐሰት ንግግራቸው ማድመቂያ ይሆን ዘንድ አስታራቂ ሽማግሌዎችን በዚህ ልክ በነገር ውስጥ ማጫፈር ከእውነት የራቀ ጽልመታዊ አስተሳሰብ መሆኑ ኦርቶዶክሳውያን ልትረዱት የሚገባ ሲሆን በዚህ ልክ የተወሰደ ምንም እርምጃ የሌለ መሆኑን ለመግለጽ እንወዳለን። ሰባተኛ የተፈጠረው ችግር ከሊቀ ጳጳሱ እንደሆነ ሁሉንም ነገር ወደ ዘር ለማነጣጠር እሳቸው በቡድንተኝነት መንፈስ ራሳቸው ጎጃሜ ነኝ አማራ ነኝ ብለው በሃይማኖት ስም በምንኩስና ካባ የተሰወረ በክርስቶስ ሞት የተሻረውን ዘርን ለማንገስ ራስንም ነፃ ለማውጣት የተደረገ ከመሆኑን ባሻገር ብፁዕነታቸው በቅዱስ ሲኖዶስ ታምኖበት በሥርዓተ ቤተክርስቲያን በይፋ በቅዱስነታቸውና በብፁዓን አበው ሊቃነ ጳጳሳት የተሾሙና በቅዱስ ሲኖዶስ በቅዱስነታቸው ሐዋርያዊ አገልግሎት እንዲፈጽሙ ወደ ሀገረ ስብከታችን የመጡት አባት
አክብረው ማዕረግ ለሰጡ ላጎረሱ አባት በደስታው ጊዜ ሲያሞግሱ ሲያወድሱ የነበሩት በግብር የመሰሉት ዲያብሎስ በገዛ ኃጢአቱ ሲወድቅ አምላኩን እንደሰደበ እርሶም በግብር መስለው አክለው በብፁዕነታቸው ላይ የሰነዘሩት መሰረት የሌለው ከመሆኑ ባሻገር ሲኖዶሳዊት ቤተክርስቲያንን መስደብና መዝለፍ በመሆኑ ቅዱስ ሲኖዶስ እኔ አውቅለታለሁ እናንተ አትረዱም ብሎ መሳደብ ከክህነት የሚያሽር ነውና በቃለ ዓዋዲው አንቀጽ 64 ያፈጻጸም ስነ ስርዓት በሚለው ርዕስ ስር ተራ ቁጥር 6 መሰረት ቅዱስ ሲኖዶስ ይህን አይነት ተግባር የተፈጸመው ተገቢ አይደለምና ክህነታቸው ላይ ውሳኔ ቢሰጥበት እየጠየቅን ብፁዕነታቸው ግልጽ አሰራር ተከትለው ጥፋቱ ያለምንም ወገንተኝነትና አርሎ ሳይኖረው ፍትሃዊ እንዲሆን የቀረበው የሂሳብ ምርመራ ውጤት ደግሞ በአስተዳደር ጉባኤ በኋላ አስተዳዳሪ የሰበካ መንፈሳዊ አስተዳደር ጉባኤና የአስተዳደር ጉባኤ አባላት ባሉበት በቀን 21/06/2017 ዓ.ም ታይቶ ጥፋት መሆኑ ታምኖበት በሀገረ ስብከቱ አስተዳደር ጉባኤ አባላት በአንድ ድምጽ ያለ ልዩነት የተወሰደ እንጂ በብፁዕነታቸው ብቻ ምንም የተወሰደ እንደሌለና በእርሳቸው ስም ሲነገድ እንደነበረና ቤተክርስቲያን ያለ ሕግ የተበደለችበት ነገር እንዳሳዘናቸው በጉባኤ መካከል የገለጡ ሲሆን ብፁዕነታቸው ወደዚህ ሀገረ ስብከት በቅዱስ ሲኖዶስ ውሳኔ ተመድበው ሲመጡ በአባትነታቸው አምነን በፍቅር በኦርቶዶክሳዊ ሥርዓት የተቀበልናቸውና አባታዊ መመሪያቸውን ቡራኪያቸውን ተቀብለን እየሰራን የምንገኝ ሲሆን ብፁዕነታቸው የሰላም አባት የእርቅ አባት የፍቅር አባት በምዕመናን እና በአስተዳደር አካል የነበረውን አለመግባባት በተደጋጋሚ ከምዕመናንና ከአመራር ጋራ በመሆን የተፈጠረውን ችግር በሆደ ሰፊነት በይቅርታ በሰላም በመፍታት አመራሩን ወክለው ከወገባቸው ዝቅ ብለው አጎንብሰው ይቅርታ የጠየቁ የእህትና አባት የልማት አርበኛ የወንጌል ገበሬ መሆናቸውን ማሳያ ሀገረ ስብከቱ በበረሃ የገጠመው የኢኮኖሚ ችግር የፈጠረው የአገልግሎት መጉደልና የአብነት ትምህርት ቤት የካህናት ስልጠናን ለማከናወን በዘላቂነት ችግሩን ለመቅረፍ ይረዳ ዘንድ በማዕከል ደረጃ ሁለገብ ህንጻ ግንባታ እንዲሰራ ሐሳቡን በማመንጨትና በማስተባበር ግንባታውን ያስጀመሩ መሆኑ አድባራትን ባላቸው ይዞታ ላይ ዘላቂ የኢኮኖሚ ልማት ማረጋገጥ ለነገ የማይባል ዛሬ ላይ በተባበረ ክንድ ዘመን ተሻጋሪ ስራ መስራት ያስፈልጋል የሚል አቋም በመያዝ በመንበረ ጵጵስናቸው ምስራቀ ፀሐይ ቅድስት ኪዳነ ምሕረትና በርዕሰ አድባራት ቅዱስ አማኑኤል ካቴድራል በርዕሰ አድባራት ወገዳማት ቅዱስ ደብረመዊ ቅዱስ ሚካኤል ቤተክርስቲያን ማሳያ ነውና በአባትነት በፍቅር የተቀበልናቸውን በሐሰት የተዛባ አመለካከት እንዲይዙ የተነሳው ጉዳይ መሰረት የሌለው በቤተክርስቲያን የማያባራ የእርስ በርስ ረብ የሌለው የወንድማማቾች ግጭት ውስጥ እንድትገባ ሆን ተብሎ ታቅዶና ታስቦበት የተሰጠ የተላለፈ መልእክት ነውና በእኛ ዘንድ የማንቀበለው የተጠላ ሐሳብ መሆኑ እንዲታወቅ ብፁዕነታቸው በምንኩስና ሕይወታቸው በታላቁና በጥንታዊው በደብረ ሊባኖስ ገዳም በሥርዓተ ገዳም ያደጉ በትህትናቸው የምናቃቸው በመንፈሳዊ ዕውቀት በአዲስ ኪዳንና በቅዳሴ መምህርነት ያስመሰከሩ በአስተዳደሩ ዘርፍም ሰፋፊ ልማት ሲያለሙ የነበሩ የመምራት ልምድ ያላቸው በሳል መሪ መሆናቸውን ያየነው እውነታ ነው። ይህን እውነታ ተበድያለሁ በሚል አበው እንደሚሉት ባዶ ነገር ሲመቱት ይጮሃል ሆነና ነገሩ ባጠፉት ጥፋት አፍሮ በንስሐ መመለስ ሲገባ ካፈርኩ አይመልሰኝ መሆኑን አውቀን የተላለፈው መልእክት ብፁዕነታቸውን የማይወክልና የማይመጥን መሆኑን ልንረዳው ይገባል። 8ኛ መነኩሴ ከቤተ ክርስቲያን አሳ ከውሃ ከወጣ ሕይወት የለውም ማለት ነውና መነኮሳት ቤተሰብ ዘመድ ወገን የላቸውም ብለው የሰጡት ሐሳብ እርስ በሩ የሱ የሚጋጭ ከራስ ጋራ ሳይታረቁና ሳይግባቡ የግድ ስሙኝ ማለት ተገቢ አይደለምና ራስዎትን ይስሙ። የተሰጠው ሐሳብ መነኩሴ ዘር የለውም እያሉ ስለ ዝርዝር የዘር አይነት ያትታሉ፣ ሲፈልጉም ይመድባሉ። አለፍ ሲልም ከፋይ ሐሳብ ተሸክመው መርዞ ለመበከል በሐሳብ ሲራወጡ ይታያሉ። በክርስቶስ አንድ የሆነች ቅድስት ቤተክርስቲያን ውስጥ እገሌ እንዲህ ነው ብሎ የደም የስጋ ዘርን እየቆጠሩ መንፈሳዊነትን ሲጥሩ ይታያሉ። እንዲሁም መነኩሴ ከቤተክርስቲያን አሳ ከባህር ከወጣ እያሉ በንጽጽር ያቀርባሉ። ግን እርሶ ባልመነኮሰ ልቦ ከዓለም ላለመለየት የሚያሳዩት ጉጉቶ በመልእክቶ ያሳብቃል። ለዚህ ማሳያ ተከራይቼ የምኖርበት ገንዘብ ብለው ሲጠይቁ ከገዳማዊ ሕይወት ይልቅ የከተማ ኑሮ እንዴት እንደተመቾትና እንደናፈቆት ያሳብቁቦታልና በቃል ብቻ የተገለጠ አስመሳይ ሕይወቶን ይተው። ክርስትና መኖር እንጂ መናገር አይደለምና
እርሶን ያሳሰቦት የቤተክርስቲያን ጉዳይ ሳይሆን በፍቅረ ነዋይ የተነደፈ ልቦት እንዲመለከቱ ያደረጉት ገንዘብ ብቻ እንደሆነ የሰጡት ማብራሪያ ያመለክታል። ዘጠነኛ የሀገረ ስብከቱ ስራ አስኪያጅ ሊቀ ካህናት በምዕራብ ሐረርጌ የተወለዱና ኦሮሞ በመሆናቸው የተሾሙ መሆኑን የገለጹት ሐሳብ እጅግ ደፋርና ሆን ብለው በአካባቢው ላይ በቅናት ዘረኝነት ለምን አልነገሰም ብለው ዘርን ለማንገስ በጭፍንነት የተሰጠ እኛ ካልመራ ነው አያምርም የሚያሰኝ ሲሆን ክቡር ስራ አስኪያጁ በዚሁ በጅጅጋ ከተማ የተወለዱና በዚሁ ርዕሰ አድባራት ወገዳማት ደብረ ቅዱስ ሚካኤል ቤተክርስቲያን ከፊደል ጀምረው የተማሩ ከዲቁና አንስተው እስከ ማዕረገ ቅስና የበቁት በአገልግሎቱም ከዝቅተኛ ደረጃ ተነስተው ደብሩን በአስተዳዳሪነት በኋላም በሀገረ ስብከቱ የክፍል ኃላፊ ሆነው አሁን በደረጃ እድገት በብፁዕ አባታችን አርቆ ሐሳቢነት ለቦታው ይመጠናሉ ብለው በአባትነት የመደቧቸው ሲሆን እርሳቸው ግን በተጠለፉበት እኩይ ተግባር በጭፍን ጥላቻ ትርፍ አገኝበታለሁ በማለት እንዲህ ከአባትነት ደረጃ በሚቀር ነዋይ ከሰውነት ሲወርዱ እጅግ አሳፋሪና አንገት አስደፊ ድብቅ ተልእኮን አንግቦ በሃይማኖት ካባ የተደረበ አፍራሽ ተግባር መሆኑ ታውቆ ይህንን መግለጫ የምትመለከቱ ሁላችሁ በሀገር ውስጥም ይሁን ከሀገር ውጭ ያላችሁ ውድ ኦርቶዶክሳውያን ቤተክርስቲያን በውስጥም በውጭም የገጠማት ተግዳሮት ከፍተኛ ሲሆን በውስጥ ያለው አለመተማመን እንዲጎለብት የእርስ በርስ ጥላቻ እንዲዳብር በቀጥታም ይሁን በተዘዋዋሪ እየተሰራ ያለው በእውነተኞቹ አገልጋይ ካህናት መልክ አይለውና መስለው የራሳቸውን ጥቅም ብቻ አተኩረው መንጋውን ለመበተን እየሰሩ መሆኑን ተረድታችሁ እውነታውን ከእውነተኛ ምንጭ እንድትከታተሉ እያስገነዘብን ለገንዘብ ትርፍና ተከታይ ለማፍራት ብላችሁ እንዲህ አይነቱ መርዛማ የዘር በሽታ ከማዛመት ይልቅ ለማህበራዊ ሚዲያ ከማውጣታችሁ በፊት ለማመዛዘን እንዲቻል የሚመለከተውን አካል ከተቻለ በአካል ካልሆነ ግን በስልክ ብታገኙ በዚህ ምክንያት ሰው እንዳይሰናከል ይረዳልና በዚህ ሙያ የተሰማራችሁ ውድ ኦርቶዶክሳውያን ባለሙያዎች የመረጃ ፍሰቱ ሚዛን በጠበቀ መልኩ ሃይማኖት እንደ ፋብሪካ ወይም እንደ ፖለቲካ ዝም ተብሎ ትርፍ ለማግኘት የሚሰራበት ሳይሆን ነገ በነፍስ ሊያስጠይቅ የሚችል ነውና ከዚህ አይነት ተግባር ብትታቀው መልካም ነው ይላል ሀገረ ስብከቱ። ወደፊት በዚህ ጥፋት የተሰማሩት አካላትን በሕግ ጠይቆ አስተማሪ በሆነ መልኩ ይፋ የሚያደርግ መሆኑን እንገልጻለን። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። የብፁዕነታቸው ቅድስት ቡራኬ ትድረሰን ትጠብቀን። አሜን።